ነው ስለናንተ ማመሰግነው። በጣም ወዳችኋለሁ። በተረፈ ምንድነው የምላችሁ አንዳንዶች ደግሞ አሉ ለድግስ ብር ይላኩ ብራቸው የተበሉ ማለት ነው። እናንተ ደግሞ ከቻላችሁ ቅድም እንደነገርኳችሁ ያው ወተት ጠጡበት ልጅታችሁ ላይ ምንም ማድረግ ስለማትችሉ ማለት ነው። የሰውን ትዳር በ80 ላይ 80 ደርብ አግባ ብላችሁ ብር ለላካችሁ ማለት ነው። ብራችሁም ያው ከስሯል፣ ምንም ማድረግ አይቻልም። እና ይሄ ነው የምላችሁ። የአባት ውሻ ነው ስለመጣ እኮ ነው። ከመንገድ ስለመጣ ከባድ ነው። የዚህና ለምጫጫታ በጣም ከቻልክ አትስማ። ኧረ ልጁ ግን አይሰማም። አብርሃም ነገር ነው፣ አይሰማም። ምንም የሚያቅላችሁ ነገር የለም። አይነሳ አትድከሙ። አይነሳም። የምር የሁሉ ጩኸት እኔ የምለው ቤቢ አይ ትንሽ አብራሞስ ነው በጣም እግዚአብሔር በቃ ለፉ ዝም አልኳችሁ አይደል እንዴ ያለ ውዶቼ ተመልሼ መጥቻለሁ። እንግዲህ ሩታያችን ድምቀታችን ጨረቃችን እንደው ነብራችን እህታችን ፍቅራችን ሁሉ ነገራችን ችን የኔ ጀግና ሴት ማለት ነው። የኔ ኩሩ ሴት ባይዘዊ ማለት ነው ጋይዝ። እንዴት አባቱ ነው ያመረባት በዚህ ልብስ ማለት ነው። አልሄድባትም ጋይዝ፣ በጣም ነው የሚያምረው ማለት ነው። እሷ ላይ እኔ እንጃ በቃ 8 ቁጥር በሏት ወልዳ ራሱ ማለት ነው። የወለደ ራሱ እኮ መስልም እንዴት አባቱ ነው ያመረባት ማለት ነው። በጣም ነው ያመረባት በጣም ማለት ነው። የኔ ቆፍጣና ሴት ይገባሻል፣ የኔ ጀግና ሴት ማለት ነው ይገባሻል፣ ከዚህ የበለጠ ማለት ነው። እና ውዶችዬ ፍቅሮችዬ እንግዲህ የሩታ አክስት ተብዬዋ ማለት ነው እንግዲህ ትናንትና የተናገረችውን ከሰማችሁ መጀመሪያ ላይ ቪዲዮ አለ ማለት ነው፣ አዳምጡት። እሱም ደግሞ ምንድን ነው የውሽሚት ደጋፊዎች ተናግራለች ማለት ነው። ማፈሪያ ናቸው። ጋይስ አታሳፍረኝ እንደው ፈጣሪ ሆይ እንደው ነገር አታስብለኝ ነው ያለው ያገሬ ሰው። እና ውዶቼ ፍቅሮችዬ ምንድን ነው እንግዲህ ያ ቪዲዮ ኢትዮጵያ ድረስ ተሰምቶ ጋይዝ እናቴ እንዳሰማው ብላ ጊዜ ያለቀሰኝ ብር ከፍለው ምናምን ስትል በቃ ብር የላኩ አብርሽና ሄርሜላ እንዲጋቡ ማለት ነው የላኩ ምናምን አሉ ማለት ነው። ግን እናንተ እየመራችሁ ትወጣታላችሁ እንጂ ሩታና አብርሽ መቼም አይለያዩም። እንገራችሁ በዚሁ አጋጣሚ እናንተ በጣም ባለጌዎች ስዳደጎች ናችሁ ተባላችሁ ማለት ነው። ትልቅ ሰው ራሱ እንደተሰደባችሁ እናታችሁ የምትመስል ሴትዮ እንደዚህ ሀል ስትገለማምጣችሁ አታፍሩም? እንደው ለጥሩ ነገር እኮ ብትሰጡ ችግር የለውም እኮ እኛ ራሷ እናካብድም ነበር። ግን ለጠገበ ሴት ለውሽማ ሴት ብሞት ራሱን ያልሰጥም ብትሞት ራሱ ማለት ነው። ለምን የሰው ባል ነው ልቀማ ባሌ እያለኝ ማለት ነው። እና የሰው ባል ባሌ ነው ገና ሳታገባው ማለት ነው። እኔ የምለው ማለት ነው ምን ነው ጨላለሽ እንዴ? ይሄ ቪዲዮ የቆየ ቪዲዮ ለቀሽ ጨላለሽ አይደለ? በቃ ሩታ እንደዛ ባሏ እንደሽበቅ ፏሽ ብርቅ ቤቱ እንደመቅመቅ አርጎ ሲቀበላት በቃ አንቺ አበድሽ አይደለ? የአልጋው ነው የቤቱ ምናምን ፍራሹ እንዲሁም ደግሞ የፎቶ መኪና የሰርጋቸው ፎቶ ምናምን በቃ ተናደርሽ አይደለ? ተቃጠልሽ አይደለ? መልካም የመቃጠል ሰዓት ይሆንልሽ። መልካም የመቃጠል ሰዓት ይሆንልሽ። እኔ ሩታዬ ልጅ አብርሽን ይዤ ጉዞ ወደፊት ጋይስ፣ ጉዞ ወደፊት ማለት ነው። አንድ ሰው እንዳይቀር ማለት ነው። እውነቴን ነው ለመሰላችሁ ማለት ነው። የውሽሚ ደጋፊዎች ዛሬ ትልቅ ሴትዮ ተናገረያቸው፣ የሩታ አክስት ማለት ነው። እሷም ደግሞ የተናገረችው አብርሽና ሩታ እንዲለያዩ ብር የከፈላችሁ ብር የላካችሁ ብራችሁ ከሰረ። ባልና ሚስት ታንድ ወንዝ ነው የሚቀዳው። እየመራችሁም ዋጡ። ሩታና አብርሽ መቼም አይለያዩም።
ጋሽዬ ራሱ እንደው ስለቴ ሰመረ እልልልል ልጆች የታረቁ ሩታ መሄዷን ሰርዛ ወደ ቤቷ ስለተመለሰ በጣም ደስ ብሎኛል። ፈጣሪን እያመሰገነ ነበረ ማለት ነው። እና ፈጣሪ ደግሞ እንግዲህ ደግ ደጎቹን መቼም ጥሎ አይጥልም ማለት ነው። ንገራችሁ በዚሁ አጋጣሚ ማለት ነው። እና ሩታዬ የእኛ ቀብራራ የእኛ ንግስት ባይዘው ሞዴል በቃ 8 ቁጥር ይሆናል አይደለም እንትን ብትሆን ማለት ነው። ሞዴል በቃ የሞዴል ልብስ ዲዛይን ምናምን ብትሆን ሩታ በጣም ነው የምታዋጣው። በጣም ከዚህ የበለጠ ማለት ነው። በዛ ልብስ በቃ ያን ልብስ ለብሳ ጋይዝ እንደዚህ በሱሪ እንዳማረባት ማለት ነው። በእንጀስ እንዴት እንዳማረባት ጋይዝ እንዴት አባቱን ሲጀመር እኮ ሩታ ድሮንም ያምርባታል። ይሄ ጋር ማለት ነው 1 ነጥብ ያዙልኝ። ሩታ በጣም ነው የሚያምርባት በጣም ማለት ነው ከምታስቡት በላይ ማለት ነው። እውነቴን ነው። እንዴት አባቱን የሚያምርባት እንዴት አባቱ ኧረ ውበቱን ድፍትን ያደረገባት። እና እንግዲህ አብርሽ እንደዛ ፏሽ ብርቅ አርጎ ሲቀበላት ሩታን እንግዲህ አብርሽ የለም ምናምን ብላችሁ አዝናችሁ ነበር። አብርሽን ካሜራማን ነው ቅድም ራሱ ተናግሬዋለሁ ካሜራማን እንደሆነ ብቻ ሩታና አብርሽ መቼም እንደማይለያዩ ያው ለምን አይለያዩም እንግዲህ እሱ እየተሰደበ ሩታ እየተሰደበ የ8 ሚሊየን ነጥብ ቤት ገዛላት። አስባችሁታል? ኧረ እኛንም ስደቡ እናንተ የውሽ የሚደገፉ እውነት ይሆን እኛም ቤት እንድንገዛ ማለት ነው። እናንተ ተሰድባላችሁ፣ እነሱ ግን ስራቸውን እየሰሩ ቤት ሰሩ። እውነቴን ነው። እና ራሳችሁን ለውጡ። ለማንም ለጠገበ ሴት ለውሽማ ሴት እኔ ለደካማ ብትሰጡ ብር ማለት ነው በእውነት ምንም አልልም። ግን ለጠገበ ለሀብታም ስጋ ቤት እሷ አላት ዘመዶቿ ስጋ ቤት ነው የሚሸጡት እና ሀብታም ናት። የሰው ባል የኔ ነው ባሌ እያለ አፏን ስከፍት ማለት ነው። እውነቴን እኮ ነው ጋይዝ። ቂጧን መግለብ ነው የቀራት። ለነገሩ ከልበዋለች ንጋውን በፊት ማለት ነው። ምን አወራራን እና ሩታ ስለምበልጣት ሩታዬ ስለምበልጫት ማለት ነው። በቃ ተቃጠለች ርርድብና ላይ በቃ እንደዚህ ይሄንን በቃ ገነፈለባት ማለት ነው ጋይዝ። ግን ፍልፍልፍል ያለባት የቆየ ቪዲዮ እየለቀቀኝ ማለት ነው። ማን ነው የሚያምናት? ለካ ሰው ራሱ እናቴ ጨልሏል ማለት ነው። አይዞሽ እየመረሽ ትጫታለሽ ማለት ነው። እያዳምሽ እናንተ ክብር የሌላችሁ ክብር የማታውቁ ክብረ ቢስ ማዮች ሁላችሁም ማለት ነው። እውነት ክብረ ቢስ ናችሁ። ለምን እንደዚህ የሚለው እናንተ በጣም በቃ ዝቅ ያላችሁ ናችሁ። ለደካማ ብትሰጡ ይሄን ብር ጥሩ ነው፣ ግን ለባልና ሚስት እንዲለያዩ አድርጋችሁ ሲጀመር ሩታና አብርሽ አይለያዩ ማለት ነው። እየመረሽ ትጫታለሽ ማለት ነው። አንቺም ጎጃም ተብዬዋም የጎጃም ደጋፊዎች፣ የሄርሜላ ደጋፊዎች፣ የሽሚል ደጋፊዎች ብቻ ሆናችሁም ቀራችሁ እየመረራችሁ ትወጣላችሁ። ሩታና አብርሽ መቼም አይለያዩም። ምንም በሉ ዋጥ ታረዋታላችሁ ማለት ነው። እውነቴን ነው። የፈለገ ይንጣ ማለት ነው። እና እንግዲህ ጽጌ ራሱ ቀልደኛ ሆናለኝ ማለት ነው። እንደዛ ቤቷን ምናምን ፍርሽርሽርሽ አርገው ጽጌ ጓደኞቿ ምናምን ፍርሽርሽርሽ አርጎ ድምቅ ሽብርቅ ብሎ ጽጉሻ ቀልሽ አይጠገብ ማለት ነው። መልካም ልጅ ነሽ በእውነት እናመሰግናለን የኔ ቆንጆ ማለት ነው። በጣም ደስ ብሎናል እውነት ለመናገር ማለት ነው። ሩታዬ ይገባሻል። ከዚህ የበለጠ ፏሽ ብርቅ ድምቅ ብለሽ ስላየሁሽ ስቀሽ ስላየሁሽ በጣም ደስ ብሎኛል። በእርግጥ ሁላችሁም ደስ ብሏችኋል ማለት ነው። እና አብርሽና ሩታ መቼም እንደማይለያዩ ቃል ገባላችኋል።